ቴክስት በምታወራበት ሰዓት ላይ ሴቶችን ፍላጎት የሚያጠፉ ወሳኝ ባህሪያትን እንመልከት። አንደኛው ነገር ሪፖርተር መሆን ስትጀምር ነው። እያንዳንዱ የቀን ውሎ ለእርሷ መናገርና ማካፈል ስትጀምር በጣም አሰልቺ ባህሪ መሆን ይጀምራል። ምክንያቱም በተጋነነ መልኩ ግንኙነት አንዳንዴ ሚስጥራዊነትን ይፈልጋል። ለመናፈቅ ወይም ደግሞ ለመናፈቅም የተወሰነ ጊዜ እና ስፔስ ስለሚፈልግ ማለት ነው። ነገር ግን አንተ እያንዳንዱ የቀን ውሎ ለእርሷ መናገር ስትጀምር ልክ እንደ ህፃን ልጅ ነው አንተን የምታየው አይደል? የወላጅ ክትትል እንዳይለየው እንደተባለ ህፃን እንደዛ አንተ ማሰብ ጀምራለች። ስለዚህ የተወሰነ ሚስጥራዊነት ያስፈልጋል። ሌላው ደግሞ መርሳት የሌለብህ ነገር ምን መሰለህ? የምኞት ባህሪ አታርጋት። ማለትም ዛሬ እንገናኛለን፣ ነገ እንገናኛለን የመሳሰሉ ነገሮችን ብቻ በቴክስት እያወራት ረዘም ላለ ጊዜ ግን በቴክስት የምታወራት ወይም ደግሞ ኮንቲኒየስሊ ቴክስት ብቻ የምታወራት ከሆነ ያቺ ልጅ መሰልቸት ትጀምራለች። እንዳልኩ የምኞት ባህሪ ነው የምትሆነው እርሷም አንተም ማለት ነው። ስለዚህ ማድረግ ያለብህ ወሳኙ ነገር ልክ እንደ ወንድ በዚህ ቀንና በዚህ ሰዓት ላገኘሽ እፈልጋለሁ ትላታለህ። ፍላጎት ካላት ማለት ታገኛለች፣ ምንም ጥያቄ የለውም። ከሌላት ደግሞ ሙሉ ለሙሉ አታገኝህም፣ አንተም ሙሉ ለሙሉ ትፈታታለህ ማለት ነው። ስለዚህ የምኞት ባህሪያቱን ፕላስ ደግሞ የሪፖርተር ልክ እንደ ዘገባ አለ አይደል ሊመሳሰሉ ነገሮችን ልታቆም ይገባል። ሁለተኛው አላየችውም በሚል ሰበብ ደጋግሞ ቴክስት መላክ ነው። ብዙ ወንዶች የሚሸወሩበት ነገር ቴክስቱን አላየችውም ወይም ደግሞ ስራ ቢዚ ስለሆነች ነው ብለው ደጋግሞ ቴክስት መላክ ይጀምራሉ። እነዚህ ነገሮች ያንተ ባህሪ መሆን ይጀምራሉ። እሷን ደግሞ ኢጎዋን ከፍ ያደርጉ ይመጣሉ። እውነቱን ለመናገር ሴት ልጅ ቴክስትን ሳታይ ቀርታ አታውቅም። ነገር ግን ስለ እሷ እንድታስብ ወይም ደግሞ እሷን ባይምሯ ቀኑን ሙሉ እንድታዝል ነው እነዚህ ነገሮችን የምታደርገው። እንዲሁም ደግሞ በራስ መተማመንም በአንድም በሌላም መልኩ ትፈትናለች ማለት ነው። ስለዚህ ፌል ታደርጋለህ ያንን ፈተና ማለት ነው፣ ወደድክም ጠላም። ስለዚህ ቴክስት ደጋግመህ ልትልክ አይገባም። ማለት ምንም ያህል በትፈልጋት ወይም ደግሞ ምንም ያህል ብትወዳት አንዳንድ የራስን ክብር መጠበቅ መቻል አለበት። ምክንያቱም ደጋግመህ ቴክስት በማድረግ አይደለም እሷን ወደ ህይወት ማቅረብ የምችለው። አንድ ሁለቴ ታደርግላታለህ፣ እሱ ኖርማል ማለት ያለ ነገር ነው። ከዛ በላይ ግን የምታደርገው ከሆነ እንዴት ነው መሰለህ ይሄ በልመና ወይም ደግሞ ወደ ህይወቴ ነይልኝ አይነት ነገር ይመስልብሃል። እንዳታደርገው። ሶስተኛው ነገር ፍቅርህን መናዘዝ ነው። ያቺ ልጅ ምንም ያህል ልትመችህ ወይም ደግሞ ልትወዳት ትችላለህ። ነገር ግን በቴክስት ፍቅርህን መናዘዝ ማለት በተለይ ደግሞ በአካል ሳታገኛት ራስን እንደማጥፋት ቁጠረው። ምክንያቱም ራስን እንዳማራጭ ቢስ አድርገህ ነው የምታስበው። ሰው በአካል ያላገኘኸውን ሰው ወይም ደግሞ አይታት የማታውቀውን ሰው በጣም እንደምትወዳት በጣም እንደምታፈቅራት ስትነግራት፣ ሰው በአካል ስትገናኙ ወይም ደግሞ አብራችሁ ጊዜ ስታሳልፉ ምን ልታወራት ነው? ምንም የለህም። ፍቅር ነው የነበረ ያንን ፍቅር ነገርካት ወይም ከአሁኑ ሙሉ ለሙሉ ነገርካት እና ያቺ ልጅ በህይወት የሚያቆያት ወይም ደግሞ አንተ ጋር የሚያጓጓት አንዳችም ነገር አይኖርም ማለት ነው። ምናልባት አንተ በቴክስት ታጫውታለህ ወይም ደግሞ ታወራታለህ፣ ሌላው ደግሞ በአካል ያጫውትልሃል። የተለየው ነገር እሱ ነው። ስለዚህ በፍቅር ማለትም ይሄ በቴክስት ላይ ፍቅርህን መናዘዝ በፍጹም ማድረግ መቻል የለብህም፣ እንዳታደርገው። አራተኛው የወንድ ጓደኝነትን ትተህ የሴት ጓደኛ መሆን ስትጀምር ነው። ቴክስቱ በጣም ስለሚመች ወይም ደግሞ እርሷ ጥሩ ተጫዋች እና ሳቂታ ስለሆነች ብቻ ቀኑን ሙሉ በቴክስት የምታወራት ከሆነ ስለምትለብሰው ልብስ ወይም ደግሞ ስለምትሄድበት ቦታ በአጠቃላይ ቀኑን ሙሉ የምታወራት አይ ነገር ከሆነ እመኔ መጀመሪያ አካባቢ በጣም ደስተኛ ሊያደርግ ይችላል። ከዛ በኋላ ግን የቴክስት ጓደኛ ብቻ ነው መሆን የምትጀምረው። ምክንያቱም ልጅቷ መሰልቸት ትጀምራለች። እንዳልኩ በጣም ተበዛለህ በህይወት ውስጥ በጣም በቴክስት ታወራታለህ። እነዚህ ነገሮች መጀመሪያ አካባቢ እንዳልኩ በጣም ደስተኛ ሊያደርጉ ይችላሉ። በኋላ ላይ ግን የቴክስት ጓደኛ ወይም ደግሞ ሳታስበው ፍሬንድ ዞን ውስጥ ይከተላል። አንተ የወንድ ጓደኛዋ ሲሆን የሴት ጓደኛዋ መምሰል ስለምትጀምር አታድርገው። በመጨረሻ ማወቅ ያለበት ወሳኝ እውነት የቴክስት ዋነኛ ጥቅም ግንኙነትን በአጭር ጊዜ ማሳደግና ውጤታማ ማድረግ ነው። ነገር ግን ደግሞ አጠቃቀሙን የማታውቀው ከሆነ ማለትም በቴክስት ሲሆን ማዛግና መዛዛግ የምትወድ ከሆነ ያ ግንኙነት ወዴት የማያልቅ እንዲሁም በአጭሩ ይቀጠፋል። ምክንያቱም ከመጠን በላይ ራስን አቬሌብል ታደርጋለህ። ራስን ደግሞ እንዴት ነው ሙሉ ለሙሉ ትገልጽላታለህ፣ ልክ እንደ መጽሐፍ ማለት ነው። ከዛ በኋላ በአካል ስትገናኝ የምታወራው ወሬ አይኖርህም ወይም ደግሞ ግንኙነቱን ለማሳደግ አቅም ያጥርሃል። ምክንያቱም መጀመሪያ ጨርሳችኋል። ስለዚህ ቴክስት ላይ ያን ያህል ማዛግና መዛዛግህን አቁመህ ማለት ወደ አካል ወይም ደግሞ ቶሎ ብለህ ግንኙነቱን ፊዚካሊ ለማድረግ